ጠላው እንግዲህ እንደምታዩት ለመጠጣት ደርሷል ማለት ነው ጓደኞቼ። ሙያ ሲለካ ሜሊናት ለካ የሚለውን ነገር እንዳትረሱ። እና ለማንኛውም ጓደኞቼ ያው ስቀርጽ ትንሽ አልተስተካከለልኝም። ይህንን ከመጀመሪያው መቅረጽ ነበረብኝ ገና ጠላውን ስከፍተው፣ ግን ችግር የለውም እየጠጣንለት ግማሽ አድርሰነዋል። እንደምታዩት ጠጅ ነው የሚመስለው፣ በጣም ያምራል። ደግሞ ይሄ ያነሳሁት ነገር ጌሾ ነው፣ ሌላ ነገር እንዳይመስላችሁ። እና ጓደኞች አሁን እንግዲህ ይሄን ጠጅ የመሰለ ጠላ አሰራር በቅደም ተከተል አሳያችኋለሁ ማለት ነው። ብዙ ልፋት ያለው እንዳይመስላችሁ፣ ቀላል ነው። ወደ አሰራሩ እንሂድ። ሰላም ጓደኞቼ፣ ይሄን የምታዩት እንግዲህ ጥንስሱ ነው ማለት ነው። ገናው መጀመሪያ ሀ ተብሎ ጠላ ለመዘጋጀት የሚያስፈልገን ነው ማለት ነው። ይሄ ጥንስስ ነው፣ ጌሾና ብቅል ማለት ነው። ጌሾና ብቅሉን እንግዲህ መጥኜ እንደምታዩት 3 ቀን ሆኖታል ማለት ነው። ከ3 ቀንም አልፎ 4ኛ ቀን ሆኖታል። ምክንያቱም ኃይለኛ እንዲሆን 4 ቀን ነው ያቆየሁት ማለት ነው። እንደምታዩት በደንብ ኩፍ ብሏልኝ ማለት ነው ጓደኞቼ። አሁን እንግዲህ የጠላ ቂጣዬን እየጋገርኩኝ ነው። በመጀመሪያ ልክ እንደጋገርኩኝ ናንዬም ረስቶ ሳይጎርሰው እኔም ሳልቀምሰው በጣም ስለሚያምር ስለሚያጓጓ መጀመሪያ ጥንስሱ ይቅመሰው ብዬ ጥንስሱ ውስጥ አስገብቼ ዘግቼ አስቀምጫለሁ ማለት ነው የኔ ውድ ጓደኞች። አሁን እንግዲህ እንደምታዩት በመጀመሪያ ነገር እኔ ከዚህ በፊት አስፈጭቼ ያስቀመጥኩት ዱቄት ነበረ፣ የጠላ እህል ማለት ነው። ችብና ይባላል። ችብና ማለት የጠጅ ዘር ነው። በጣም ከለሩ ራሱ ጠጅ የሚመስል ቢጫ ከለር የሚሰጥ ማለት ነው። እና እንደምታዩት አዲስ ያስፈጨሁት ጋር አንድ ላይ ቀላቅዬ እንደምታዩት በደንብ አድርጌ ቀላቅየዋለሁኝ። አዲስ ካስፈጨሁትና በፊት አስፈጭቼ ካስቀመጥኩት ጋር አቀላቅየዋለሁ። ቅድም ስነፋ የነበረውን ያያችሁኝን በፊት የነበረውን ነው። ምክንያቱም ሲቀመጥ ምናልባት የሆነ ነገር ካለው ብዬ ለመንካት ሞክሬያለሁ፣ ግን ምንም ነገር አላገኘሁበትም። እንግዲህ አዲስ ካስፈጨሁት ጋር እንደምታዩት በደንብ ቀላቅዬው አሁን እየሰፈርኩ ነው እገኛለሁ። አሁን ላይ እንግዲህ 4 ጣሳ ነው። በዚህ 4 ጣሳ ለክቼ ነው የማቦካው ማለት ነው። ምክንያቱም የምጠነስሰው 4 ጣሳ ጠላ ነው። እና እዛ ጋር ቅድም ያያችሁት ጥንስሱ ደግሞ 4 ጌሾ በምንድነው በውሃ መጠጫ ብርጭቆ 4 ጌሾ እና 4 ብቅል ነው የጨመርኩት ማለት ነው። እንግዲህ አሁን ላይ ሊጤን ለማብኳት አዘጋጅቻለሁ ማለት ነው። ይሄ 4 ጣሳ የማሽላ እህል ነው እዚህ ጋር የምታዩት ማለት ነው ሳፋው ላይ። እዚህ ላይ እንግዲህ የምጠቀመው ዋነኛ ነገር ቅድም ከፍቼ ካሳየዋችሁ ጥንስስ የተወሰነ ጨለፍ አድርጌ ወስዳለሁ። ምክንያቱም ዱቄቱን የምታዩትን ዱቄት እንዲያቦካልኝ ማለት ነው። እንደ ዛሬ ከተጋገረ እንደ ነገ እንዲቦካልኝ ማለት ነው። ማደር አለበት ማለት ነው። እና ጓደኞች እንደምታዩት በአንድ እጅ ማብካት ይከብዳል። ስለዚህ በሁለት እጅ ገብቼበታለሁ። እንደምታዩት ከባድ ነው ማለት ነው። አቤት ጓደኞቼ ምን እየታዘብኩ ነው ታውቃላችሁ? እንደምታዩት የምኖረው ብቻዬን ነው። ነገር ግን ስራ ያልቃል። ሁሌ ስባክን ስባዝን ሞላው ለምን ብትሉኝ የማውቀው ታሪክ የለም። እና እንደምታዩት በዚህ ሰዓት በተለይ ከጠዋት እስከ ማታ ድረስ ስለፋ ነው የዋልኩትኝ እና ማለት ነው ጓደኞቼ። አላቅም፣ ይገርማል። በቃ አረቦች መልፋት ምናምን ነገር በቃ አልምደውኛል ማለት ነው። እና ምንም አይነት ረፍት የለኝም። እንደምታዩት እንግዲህ አሁን በደንብ አድርጌ በሁለት እጄ ሊጤን እያቦካው እገኛለሁ ማለት ነው። ብዙም ማቅጠም የለብንም። መካከለኛ አድርገን እናቦካውና በደንብ አድርገን ዙሪያውን ካጸዳዳን ምናምን በኋላ ከቀላቀልን በኋላ አንድ ላይ እንግዲህ በደንብ አድርገን እናዋህደዋለን ማለት ነው። መዋሃድ አለበት። ምንም አይነት ዱቄት መቅረት የለበትም፣ መጓጎል የለበትም ማለት ነው። ምክንያቱም በምንጋግረው ሰዓት ወይም ደግሞ ክፍ እንዲልልን ቶሎ ማለት ነው። አሁን እንደምታዩት እንዲህ ቆንጆ አድርጌ አብክቼ ዙሪያውን አጸዳድቼ ምናምን ነገር ክድና አድርጌ አደርኩኝ ማለት ነው። በማግስቱ ተመልከቱ። እንደውም በጣም ብዙ ፈሶብኛል መሬት ላይ። ለእናንተ ማሳየት ስላልፈለኩ ነው። በጣም ብዙ ፈሶብኛል። ጠዋት ላይ እንግዲህ በ20 ስንት ነው ማለት ነው ቀኑን ተውት አላስታውሰውም፣ ግን ብቻ በማግስቱ ቆንጆ ሆኖልኛል ማለት ነው። በጣም ያምራልኝ። አሁን እንግዲህ ምጣዴም ሰምቷልኝ። አሁን እንግዲህ ወደ መጋገር እንገባለን ማለት ነው።
ሙያ ሲለካ ሜሊና አትለካ እየተባለ ቀጥሉበት። በነገራችን ላይ እዚህ ሀገር ብዙ ነገሮችን አስለምዶኛል። እዚህ መኖር ሙያ እንድለምድ አድርጎኛል። በተለይ አመት በዓል ሲሆን ኦ ማይ ጋድ ሁሉም ነገር የአመት በዓል ድባብ በጣም ደስ ይላል። ሁሉም ሰው በየቤቱ ነው ማድረግ ያለበት ምናምን እና እንደ ከተማ ይሄ ውጭ ምናምን 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 አሳልፈው መግባት የለም። እንደምታዩት አሁን ላይ እንደምታዩት ጋግሬያለሁ። ኦ ማይ ጋድ ይሄ የመጀመሪያውን ተመልከቱ። በጣም ኩፍ ከማለቱ የተነሳ እንዴት አባቱ እንደሚያምር እንዴት አባቱ እንደሚያምር ተመልከቱ። እንዴት አባቱ ባይ ዘ ዌይ ልንገራችሁ ጓደኞቼ እኔ አንድ ነኝ። እንጀራ የምጋግረው ስንት እንጀራ ታውቃላችሁ? ቤተሰብ ምናልባት የሆነ አመት በዓል ካልሆነ በስተቀር እንጀራ በብዛት አልጋግርም። 5 እንጀራ ለኔ በቂ ነው። ያው በመሃል ሩዝ እሰራለሁ፣ በመሃል ፓስታ እሰራለሁ ምናምን ምናምን እና አልጠቀምም እንጀራ በብዛት ደስ ሲለኝ ነው። እና 5 እንጀራ ራሱ ጋግሬ ይሻግትብኛል። እኔ ማለት ይሻግትብኛል ሳይሆን 4 ቀን ከሞላው ስለሚደርቅ አልወደውም። በቃ አልወድም ከዛ በላይ እና ብዙም መጋገር አልፈልግም። በዚህ ምክንያት መሰለኝ መብራት 2000 ብር ቆጥሮብኝ ይኸውላችሁ አዝኛለሁ። በጣም ከመላችሁ በላይ አዝኛለሁ። ማነው አንድ ቤተሰብ ሆኖ እንጀራ አንድ ሞሰብ እንጀራ የሚጋግር ሰው ብቻ ነው እንደዛ ሊቆጥርበት የሚችለው። ምንም የማደርገው ነገር የለም። እንግዲህ እንደምታዩት ከስንት አንዴ የጠላ ቂጣ ስጋግር ብቻ ነው ስቶቭ ይሄን ምጣድ የምጠቀመው እንጂ እንጀራዬ በጣም ትንሽ ነውና 2000 ብር ቆጥሮብኛል ማለት ነው። ጓደኞቼ አብጄ ልነግራችሁ ግን ምንም መፍትሄ የለውም የቆጠረው ነው ምናምን ብለውኛል። እና ጓደኞቼ እንደምታዩት እየጋገርኩ እገኛለሁ ማለት ነው። እኔ ከእናንተ የምፈልገው አንድ ነገር ታውቃላችሁ? ቪዲዮዎቼን በማየት ሰብስክራይብ ቪዲዮዎቼን ላይክ ኮመንት ሰብስክራይብ እያደረጋችሁ ቤተሰቤ አዲስ የሚሆናችሁ ቤተሰቤ እንድትሆኑ ነባር የሚሆናችሁ ደግሞ ላይክ እና ኮመንት አስተያየታችሁን በመጻፍ አብሮነታችሁን እንድትገልጹልኝ እፈልጋለሁ ማለት ነው የኔ ውድ ጓደኞች። እና እንደምታዩት እንግዲህ ቆንጆ አድርጌ እየጋገርኩ እገኛለሁ በአሁኑ ሰዓት ማለት ነው። ማርያምን በጣም ደስ ብሎኛልኝ። ምክንያቱም ለምን ታውቃላችሁ? እናንተ የምትሰጡኝ ሰፖርት በቃ ብዙ ነገሮች ብቻ እንድጠነክር አድርጎኛል ማለት ነው። ተመስገን። አሁን እያያችሁት ነው አይደለ? እንግዲህ እየጋገርኩ ነው። ወደ መጨረሻው እየደረስኩ ነው። እየጨረስኩኝ ነው። ደክሞኛል። ግን ልንገራችሁ ጓደኞቼ ቂጣው እንዴት እንደሚጥም ተው። ቂጣው በጣም ይጥማል ስትበሉት። ዋው በጣም ያምራልኝ። እና የኔ ውድ ጓደኞች እናንተም በያላችሁበት ሰላማችሁ ሆናችሁ በሰላም ለሀገራችሁ አብቅታችሁ በቤታችሁ ያላችሁን ነገር እንደኔ ሰርታችሁ ለማቅረብ ሞክሩ። ያብቃችሁ ነው የምላችሁ። እኔ እንደምታዩት አንድ ብቻዬን ብሆንም ግን እንደ ሰው እንደ ጎረቤቴ ሆኜ ነው የምኖረው። ጎረቤት ጠላ ከጠመቀ ዳቦ ደፍቶ ዶሮ ሰርቶ ካረደ ምንም ከእነሱ አንሼ መዋል አልፈልግም። አልዋሸችም። ባይተዋርነት የሚሰማኛል እና ይከፋኛል። አሁን እንደምታዩት ጓደኞቼ ጋግሬ ጨርሼ በሚገባ ቆርሻለሁ ማለት ነው። አሁን ጥንስሴን ቀንስና ለመደባለቅ በጣም ስለሚከብደኝ ብዙ ቂጣ ስለሆነ በመጀመሪያ ግማሹን ጥንስስ ቀንሻለሁ። እቃውን ትልቅ ስለሆነ ነው ባይ ዘ ዌይ ይሄ ጥንስሱ ትንሽ መስሎ የታያችሁ። አሁን እንደምታዩት እንግዲህ ቂጣው በጣም ያምራል። ከለሩ ራሱ አጋም ነው የሚመስለው እና ይኸው አስገባሁት ጨረስኩኝ። ቅድም የቀነስኩት ጥንስስ ለምን እንደቀነስኩት ታውቃላችሁ? ለመደባለቅ አሁን ይሄ ሁሉ ቂጣ ከገባ በኋላ ከስር ያለውን ወደ ላይ ለማድረግ በጣም ይከብደኛል በእጄ። ስለዚህ ምንድነው የማደርገው? የቀነስኩትን በላዩ ላይ ደፋበትና ከዛ ትንሽ ውሃ ጣብ እያደረኩኝ ዙሪያውን እያጣጠብኩኝ በርሜሉን ምናምን በደንብ አድርጌ ለማገላበጥ እሞክራለሁ ማለት ነው። ካልተገላበጠ አይበላውም። ቂጣው አይበላም። ስለዚህ በደንብ መገላበጥ አለበት። አያችሁ አይደለ? በደንብ ከገለባበጥኩ በኋላ እንደምታዩኝ የቀነስኩትን ምንድነው ጥንስስ ከላይ ጨመርኩ ማለት ነው። ከዛ ተለቃለኩኝ። እንደምታዩት ዙሪያውን ምናምን ነገር አጸዳዳው ምናምን ያው ልጄም እየረበሸኝ ነው ያለው። ነገር ግን እንደምንም ብዬ ተወጥቼዋለሁ ማለት ነው ጓደኞቼ። ለእናንተ ማሳየት አለብኝ ብዬ ስላሰብኩኝ ነው። በጣም ቀላል ነው በነገራችን ላይ። ምናልባት መስራት እንፈልጋልና በቅደም ተከተል ንገሪኝ ካላችሁ በስርዓት እነግራችኋለሁ። አሁን እንግዲህ እንደምታዩት ከ4 ቀን ቂጣው ከገባ ከ4 ቀን በኋላ ረስቸው ነው ይሄን የቀነስኩትን ያሳየኋችሁ። ያሳየኋችሁ ባሊው ሙሉ እንደዚህ እንዳሁን እንዳሳየኋችሁ ውሃ ነው የሆነው። አሁን እንግዲህ ጠላዬን በርዣለሁ ማለት ነው። አያችሁ በርዣለሁ በደንብ አድርጌ ውሃ ቧንቧ መታለኝ በደንብ አድርጌ ጎማ ስቤ በደንብ በርዣለሁ ማለት ነው። አሁን ከዛ
ይሄንን እንግዲህ እንደምታዩት የበረስኩትን በደንብ አድርጌ ዝግት አድርጌ እንደገና ለአራት ቀን እዘጋዋለሁ ማለት ነው። ለአራት ቀን እንግዲህ እግዚአብሔር ያሳያችሁ ለአራት ቀን ማለት ነው ጓደኞቼ። ግን በጣም ወፍራም ነው ሲታይ እንግዲህ ወፍራም ነው። ስለዚህ እንግዲህ ይዘጋና ወይ በማግስቱ ቼክ አደርገዋለሁ ማለት ነው። እንደዚህ አድርጌ ሸፋፍኜ ምናምን በደንብ አስሬ እንዳይተነፍስ ወይም ደግሞ በደንብ አድርጌ እዘጋዋለሁ ማለት ነው። ከዘጋሁት በኋላ ከአራት ቀን በኋላ ከፍቼ እንዴት እንደሆነ አሳያችኋለሁ ማለት ነው ጓደኞቼ። ሁላችሁም እንግዲህ ይህንን መስራትና መጠጣት የምትፈልጉ ባህላዊ መጠጥን በቤታችን ውስጥ የምናዘጋጀውን በሀገራችን የስም አጠራር ጠላ ይባላል ማለት ነው። እኛ አካባቢ ላይ ዝልል ወይም ደግሞ ጠላ ይባላል። ከአራት ቀን በኋላ እንገናኛለን ማለት ነው ጓደኞች። ከአራት ቀን በኋላ እንደዚህ ስከፍተው በጣም በሚያምር ሁኔታ ከለሩ እንደዚህ ሆኗል ማለት በነገራችን ላይ ረስቸው ከፍቼ ስንት ከጠጣንለት በኋላ ነው ትዝ ብሎ ቪዲዮ የሰራሁት ማለት ነው። ይሄ ያነሳሁት ደግሞ ጌሾ ነው፣ ሌላ ነገር እንዳይመስላችሁ። እንደውም ጠላው በጣም ብዙ ጠጥተንለታል እና ካለው ላይ እንዴት አይነት ከለር እንዳለ ከዛኛው ወደዚህ ላይ ስላነሳሁት ነው። ለምን በዚህኛው ባሊ ሆነ ብላችሁ እንዳትሉ ማለት ነው ጓደኞቼ። እንዴት እንደሚያምር አይታችሁታል ማለት ነው። ጠላው እንግዲህ እንደምታዩት ለመጠጣት ደርሰዋል ማለት ነው ጓደኞቼ። ሙያ ሲለካ ሜሊናት ለካ የሚለውን ነገር እንዳትረሱ። እና ለማንኛውም ጓደኞች ያው ስቀርጽ ትንሽ አልተስተካከለልኝም። ይህንን ከመጀመሪያው መቅረጽ ነበረብኝ ገና ጠላውን ስከፍተው፣ ግን ችግር የለውም እየጠጣንለት ግማሽ አድርሰነዋል። እንደምታዩት ጠጅ ነው የሚመስለው፣ በጣም ያምራል። ደግሞ ይሄ ያነሳሁት ነገር ጌሾ ነው፣ ሌላ ነገር እንዳይመስላችሁ። እና ጓደኞች አሁን እንግዲህ ይሄን ጠጅ የመሰለ ጠላ አሰራር በቅደም ተከተል አሳያችኋለሁ ማለት ነው። ብዙ ልፋት ያለው እንዳይመስላችሁ፣ ቀላል ነው። ወደ አሰራሩ እንሂድ።